ዛሬ እንድንጀምር የፈለኩት ደግሞ ወደ አዲስ ኪዳን ዘልቀን ይህንን ተስፋ የሚናገር አንድ መጽሐፍ አብረን እንድንመለከት ፈልጋለሁኝ። ዛሬ እንጀምረዋለን። ዛሬ አያልቅም፣ ግን ቢሆንም በጥቂቱ ዛሬ እንነጋገርበታለን። ብዙዎቻችሁ የምታውቁት ነው። በጣም በተደጋጋሚ ተምራችሁትም ይሆናል። አንዳንድ ስጋቶች፣ ፍርሃቶች አሉኝ። እነዚህ ሰዎች በቅርቡ ተምረውት ከሆነ እንደገና ነው ምደግመው እያልኩኝ፣ ግን ምን ያስፈራኛል? ለምን እፈራለሁ? ለምን እፈራለሁ የሚሉ ብዙ መዝሙሮች አሉ አውቃለሁ። ለምን እፈራለሁ? እግዚአብሔር አዲስ ነገር ሊናገር አይችልም? ኧረ ይችላል፣ ኧረ ይችላል። ይሄን መጽሐፍ ቅዱስ እያነበብን ስንት ዘመን ኖረናል። ኧረ እንደው እንዳልደግመው እያል ትፈራላችሁ እንዴ? እንዳልደግመው ይኸው እኔ 50 ዓመት አነበብኩት፣ እንዳልደግመው ብዬ አልፈራም። በደጋገምኩት ቁጥር ከእግዚአብሔር ዘንድ እቀበላለሁ። እግዚአብሔር ይመስገን። እኔ ብቻ አይደለሁም፣ እዚህ ያላችሁት ሁላችሁ እንደዚሁ ስታነቡ ኖራችኋል። እና እግዚአብሔር በዚያ ውስጥ የሚናገረንን ደግሞ የተስፋ መልእክት እንሰማለን። የተስፋ መልእክት ያልሁት አንደኛ ጴጥሮስ መልእክት የተስፋ መልእክት እንደሆነ በብዙ ይታወቃል። የነገረ መለኮት ሰዎች ይህንን የተስፋ መልእክት ይሉታል። ተስፋ መሆኑን በምን እናውቃለን? መልእክቱ በእርግጥ ተስፋ ነው ወይ የሚል ጥያቄ ይነሳል። ግን በጣም በሰፊው ተስፋ የተነገረበት መጽሐፍ ነው አንደኛ ጴጥሮስ እና በዚህ ምክንያት ደስ ይለኛል። እኔ ይህንን የጴጥሮስን ትምህርት ርዕስ፣ የጴጥሮስ መልእክት ትምህርት ርዕስ የባለ ተስፋዎች ኑሮ ብየዋለሁ። የባለ ተስፋዎች ኑሮ፣ የባለ ተስፋዎች ተስፋና ኑሮ ማለት ይቻላል። ተስፋና ኑሮ ነው እና እግዚአብሔር ተስፋ ሰጠን። ተስፋ መስጠቱ አንድ ነገር ነው። በጣም የሚያስደስት ልባችንን የሚያሞቅ ነገር ነው። ባለ ተስፋዎች ነን እኛ። እግዚአብሔር ነው ተስፋ የሰጠው የታመነ ነው። እግዚአብሔር ይመስገን። ግን ተስፋ የተሰጣቸው ሰዎች ይኖራሉ መሬት ላይ ማለት ሱቅ ይከፍታሉ፣ ሱቅ ሄደው ይገዛሉ። እነዚህ ተስፋ አለን የሚሉ ሰዎች ትምህርት ቤት ሄደው ይማራሉ፣ ሄደው ያስተምራሉ። ተስፋ አለን የሚሉ ሰዎች መንግስት ስልጣን ላይ ይቀመጣሉ፣ ወይም ዜጎች ሆነው ይኖራሉ ለመንግስት እየገበሩ። ባለ ተስፋዎች እንዴት ይኑሩ? ተስፋ አለን የምንል እኛ እንዴት እንኑር በመሬት ላይ? እና ከተስፋው ጋር ሳይጋጭ ተስፋውን ይልቅ እየጠበቅን እንዴት እንኑር የሚል ጥያቄ እሱን የሚመልስ መጽሐፍ ነው አንደኛ ጴጥሮስ መልእክት። ስለ ተስፋ ግን ስለመናገሩ ትንሽ ፍንጭ ልስጣችሁና ከዚያ በኋላ ጸልየን እንቀጥላለን። በእጃችሁ ጴጥሮስ የጻፈው ደብዳቤ እንዳለ ተስፋ አደርጋለሁ። በእጃችሁ የመጀመሪያው ደብዳቤ ምዕራፍ 1 ጀምሮ እሱን እናነባለን። በመጽሐፍ ቅዱስ ውስጥ ነው ይሄ ደብዳቤ የሚገኘው። አንደኛ ጴጥሮስ ምዕራፍ 1 ላይ ብቻ የተመለከተውን ሐሳብ እንኳን ብናየው ስለ ተስፋ ደጋግሞ ያነሳል። ከቁጥር 3 ይጀምራል። ለምሳሌ ምዕራፍ 1 ቁጥር 3 ላይ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ተወለዳችሁ ይለናል። ቁጥር 13 ላይ እዚያው ምዕራፍ 1 ቁጥር 13 ላይ ስለዚህ የልቡናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይለናል። ቁጥር 21 ላይ ደግሞ እዚያው ምዕራፍ ላይ አሁንም እንደዚህ ብሎ ይላል። ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ ይላል። ምዕራፍ 2 ላይ ደግሞ ቁጥር 15 ደግሞ ምን ይላል? እንዲህ ይላል። ምዕራፍ 2 ነው ያልኩት፣ ምዕራፍ 3 መሆኑ ነው። ምዕራፍ 2 ይቅርታ፣ ምዕራፍ 2 ቁጥር 15 ላይ እንዲህ ይላል። አሳክሬ ያለው ይቅርታ ጠይቃለሁኝ ይህን ቶሎ ብዬ። ምዕራፍ 3 ነው ቁጥር 13 ጀምሮ ላንብበው። በጎን ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውን አትፍሩ፣ አትናወጡ። ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይላል። እሺ
ቢያንስ እነዚህ 4 ቦታዎች ላይ ተስፋ የሚለው ተጠቅሷል። ሐዋርያው ጴጥሮስ ስለ ተስፋ ሊናገር ፈልጓል። ምንም ጥያቄ የለው ከመነሻው ጀምሮ። እንዲያውም መነሻው ላይ ይህን የተስፋ ነገር ያጸናና ከዚያ በኋላ ይሄ ተስፋ ካላችሁ ዘንድ እንግዲያው ብሎ ነው የሚቀጥለው። በተስፋ ላይ የተመሰረተ ኑሮ ነው የሚያሳየን። ተስፋን ስንቅ አድርጎ ይዞ ጉዞን ነው የሚያሳየን። ምን አይነት ተስፋ ነው? ተስፋውን ማወቅ መጀመሪያ በጣም ያስፈልጋል። ጉዞንም ማወቅ ያስፈልጋል። ይሄ ይዘነው የምንሄደው ተስፋ እንዴት አይነት እርምጃ ነው የሚጠብቅብን የሚለውም ማየት ያስፈልጋል። ስለዚህ የባለ ተስፋዎች ኑሮ ነው እውነት ለመናገር እና በዚህ መንገድና መንፈስ አብረን እንመለከታለን። የጌታ ስም የተቀደሰ የተባረከ ይሁን። እንጸልይና እንቀጥል እስቲ። ሃሌሉያ። ጌታ ሆይ ክብር ላንተ ይገባሃል። አምላካችን እግዚአብሔር ሆይ እድል የምትሰጠን አንተ ነህ። የመማር እድል፣ የማስተዋል እድል የምትሰጠን አንተ። አቤቱ እግዚአብሔር ሆይ ቸር ስለሆንክ፣ ጻድቅ ስለሆንክ፣ ቅዱስ ስለሆንክ፣ ለልጆች ሐሳቢ አባት ስለሆንክ፣ መጋቢ አባት ስለሆንክ የሚያሻንን የምትሰጠን አንተ ነህ። ክብር ለአንተ ይሁን። አሁንም መግበን ጌታ ሆይ እየቆረስክ አንተ መግበን። ለመንፈሳችን የሚያሻንን አንተ ስጠን እባክህ። እንድንበለጽግ እንድንበረታ እግዚአብሔር አባታችን ሆይ አንተ በፈቀድከው ጎዳና እንድንገሰግስ አምላካችን እግዚአብሔር ሆይ መንፈሳችን እንዲታደስ የጸጋህን ኃይል በቃልህ በኩል አፍስስልን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። ጴጥሮስ ጸሐፊው ጴጥሮስ ነው። ይህን መልእክት እርግጥ ብዙ ክርክር ያነሳሉ አንዳንድ ሰዎች። የሚያነሱት ክርክር ምን እንደሆነ ለአንዳንዶቻችሁ ይገባችኋል። የጳውሎስን አይነት ደብዳቤ ይመስላል ቋንቋውን ስናየው ብለው የሚከራከሩ ሰዎች አሉ። እና ይሄ ነገር ጴጥሮስ መጽሐፉን እርግጠኛ አይደለንም የሚሉ አሉ። ግን አብዛኞቹ የመጽሐፍ ቅዱስ አጥኚዎች ያለምንም ጥርጥር ይሄ ጴጥሮስ መልእክት እንደሆነ ይናገራሉ። ስሙ ስለተጠቀሰ ብቻ ሳይሆን ውስጡም ጴጥሮሳዊ የሆኑ አንዳንድ ምልክቶች አሉ ጴጥሮስ እንደጻፈው የሚያሳዩ የሚል አለ። የሚገርማችሁ ምዕራፍ ይሄ ሁለተኛ ጴጥሮስ ላይ ይሄንን ደብዳቤ አስመልክቶ ጴጥሮስ የጻፈው አንድ ነገር አለ። ይቺ ምጽፍላችሁ መልእክት ሁለተኛይቱ ናት ይላል ምዕራፍ 3 ላይ። ለምሳሌ ሁለተኛ ጴጥሮስ ምዕራፍ 3 ላይ አይታችሁ እንደው ወዳጆች ሆይ አሁንም ምጽፍላችሁ መልእክት ይቺ ሁለተኛይቱ ናት ብሎ ይላል። ስለዚህ ሁለት ደብዳቤ እንደጻፈ ለእነዚህ ሰዎች ፍንጭ ይሰጣል። ይሄኛው አሁን የጻፈበት ሁለተኛይቱ ከሆነች የመጀመሪያይቱ ደግሞ እንዳለች መገመት እንችላለን። እንዲያው 100% 100% ማረጋገጫ ባይሆንም ግን የጴጥሮስ እንደሆነ ፍንጭ ይሰጣል። ለምሳሌ እዚያ ሁለተኛይቱ የሐዋርያው ጴጥሮስ መልእክት ላይ ምዕራፍ 1 ቁጥር 12 ላይ ስለዚህ እነዚህን ነገሮች ምንም ብታውቁ በእናንተም ዘንድ ባለ እውነት ምንም ብትጸኑ ስለ እነዚህ ዘወትር እንዳሳስባችሁ ቸል አልልም። ሁልጊዜም በዚህ ማደሪያ ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና ይላል። ስለ ሞቱ ነው የሚናገረው ጴጥሮስ። እሞታለሁ ጌታ አመልክቶኛል ነው የሚለው። ጌታ ኢየሱስ እንዳመለከተኝ ከዚህ ማደሪያዬ፣ ይሄ ከዚህ አካላዊ ማደሪያ ከዚህ ፈጥኜ እንደምወጣ እንደምለይ አውቃለሁኝ እና አሁንም እጽፍላችሁ ማሳስባችሁ ሳልሄድ በፊት ሳልሞት በፊት እነዚህ ነገሮች እንድታስቧቸው ብዬ ነው ብሎ የሙት አደራውን እንዳስተላለፈ እዚያ ሁለተኛ ጴጥሮስ ላይ ታያላችሁ። በነገራችን ላይ መድኃኒታችን ኢየሱስ ክርስቶስ ስለ ጴጥሮስ አሟሟት ተናግሯል። ትዝ አይላችሁ? የት ጋር ነው የተናገረው? ታስታውሳላችሁ? ዮሐንስ ወንጌል ላይ ምናልባት ወደ ዮሐንስ ወንጌል አንድ አፍታ ሄድ ብለን ብናየው ክፉ አይደለም። ዮሐንስ ወንጌል መጨረሻ ላይ ከሞት ከተነሳ በኋላ መድኃኒታችን ኢየሱስ ክርስቶስ ይሄን ነገር ሲናገር ታያላችሁ። እና አንዳንድ ጥያቄዎች ተነስተው ነበረ። ጴጥሮስም አንስቷል። ጴጥሮስ ዝም ሊል የማይችል ሰው ነው በእውነት ብዙ ጊዜ እንደምናውቀው፣ ግን ለደግ ነው። በተናገረ ቁጥር አንዳንድ ጥቅም ለእኛ ያስገኝልናል በእውነት
እሱ በጠየቀው ጥያቄ አንዳንድ ዝም ባዮች እንማራለን። ምዕራፍ 21 ላይ ዮሐንስ ወንጌል ትወደኛለህ ወይ ብሎ ጥያቄ ከጠየቀው በኋላ እንደወደህ አንተ ታውቃለህ ካለ በኋላ ትእዛዝ ከሰጠው በኋላ በጎቼን አሰማራ፣ ግልገሎቼን ጠብቅ እንደዚህ ብሎ ካለው በኋላ ቁጥር 18 እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህንም ብሎ ተከተለኝ አለው ይላል መድኃኒታችን ኢየሱስ ክርስቶስ። ገና ወደ አባቱ ሳያርግ በፊት ስለ ጴጥሮስ ሞት ተናግሯል። አሁን ጎልማሳ ነህ፣ በጎልማሳነትህ ራስ ወገብን ትታጠቃለህ፣ ምንም አያስፈልግም። ሰቅህን ወገብህ ላይ ማሰር ብቻ ነው፣ ወይም ቀበቶውን ማጥለቅ ነው። ይሄ የሚያስቸግር ነገር አይደለም። ግን በሸመገልክ ጊዜ፣ በዕድሜ ከፍ ባልህ ጊዜ በጣም ቅኔያዊ ነው ንግግሩ። አስታጣቂ ያስፈልግሃል ይለዋል። የሚያስታጥቅ ሰው ያስፈልግሃል ይለዋል። እና እንዴት ነው የምትታጠቅ? ያው እጅን ትዘረጋለህ። እጅን ስትዘረጋ ሰው ያስታጥቅሃል። ስለዚህ አሟሟቱን ነው የሚናገረው ይላል ዮሐንስ። ዝርዝር ውስጥ አይገባም። እጁን እንደሚዘረጋ ግን ተናግሮናል። እና በስቅላት እንደሞተ ጴጥሮስ የቤተ ክርስቲያን ትውፊት ይናገራል ይሄን። ከዚህ የተነሳ መድኃኒታችን እግዚአብሔርን ለማክበር ጴጥሮስ ተሰቅሎ ተገድሏል። እና እዚያ ሁለተኛው መልእክቱ ላይ ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንደሚሆን አውቃለሁ ብሎ ይላል። ምናልባት ይህን ሁለቱን የሚያያይዝ ሳይሆን አይቀርም ብለን እናስባለን። እና ተከተለኝ ይለዋል። በዚሁ ጎዳና እንዲከተለው ጌታ ይጋብዘዋል። እርግጥ ጴጥሮስ ጠይቋል ስለ ሌላ ደቀ መዝሙር፣ ይሄኛውስ ብሎ ጠይቋል። ያው የተመለሰለትን መልስ ታውቃላችሁ። አንተ ምን አገባ ተብሏል። አንዳንድ ጥያቄ መልሱ እንደሱ ነው። እኛም እንጠይቃለን ጌታም በተለያየ መንገድ። እሺ ነገሩ እንደዚህ ከሆነ እንትንሳ ያሳ እነንትናሳ እንላለን። አንዳንዴ እነንትና የራሳቸው ጉዳይ አላቸው ከእግዚአብሔር ጋር ብዙ እኛ መመርመር የማያስፈልገን እና እስክመጣ ድረስ ቢኖርስ ተብሎ ተመልሶለታል። ኤኒዌይ አሁን ወደዚያ ዝርዝር ውስጥ አንገባም። ይሄ ጴጥሮስ የጌታችን ኢየሱስ ክርስቶስ ደቀ መዝሙር ነበረ። ደቀ መዝሙር ብቻ አልነበረም፣ በደቀ መዛሙርት መካከልም መሪ ነበረ። እንደምታውቁት ብዙ ጊዜ እንደ አፈቀላጤ ሆኖ እንደ ዋና ተናጋሪ ሆኖ በመካከላቸው ነበረ። ጌታችን ኢየሱስ ክርስቶስ ከሞተና ከተነሳም በኋላ እንደምታውቁት የመጀመሪያውን ስብከት በበዓለ ሃምሳ ቀን የሰበከው ይሄ ጴጥሮስ ነበር። ስለዚህ ትልቅ ሐዋርያ ነበረ። በሐዋርያት ሥራ ላይ የመጀመሪያዎቹ 10 ምዕራፎች በአብዛኛው የሚናገሩት ስለ ጴጥሮስ ነው። ስለዚህ ትልቅ መሪ እንደነበረ፣ የቤተ ክርስቲያን ተካይ እንደነበረ፣ እረኛ እንደነበረ እሱ ራሱ ጠቅሷል። አሁን ምዕራፍ 5 ላይ ታገኙታላችሁ። እኔ ከእነርሱ ጋር አብሬ ሽማግሌ የሆንኩ ብሎ ስለሚል የቤተ ክርስቲያን መሪነቱን የዕድሜውንም ሽምግልና የሚያነሳ እንደነበር ታውቃላችሁ። እረኝነቱን ያነሳል። የእረኞች አለቃ ሲገለጥ ዋጋችንን ይከፍለናል ብሎ ይህን ያነሳል። ስለዚህ በጣም የተከበረ ሰው ነበረ ጴጥሮስ። ይህንን የጻፈው ጴጥሮስ ይሄ ጴጥሮስ ይህን የጻፈው እስር ቤት ውስጥ እንደሆነ ብዙዎች ይስማማሉ። በሮም እስር ቤት ውስጥ ታስሮ እና በጌታ ምክንያት ታስሮ ምናልባት በ58 60 62 ዓመተ ምህረት ገደማ ሊሆን ይችላል የሚል ግምቶች አሉ። በኔሮ ዘመነ መንግስት ነው የሞተው የተፈረደበት የተሰቀለው እና ከዚያ ቀደም ብሎ መሆን አለበት ይህን የጻፈው ከሞቱ በፊት። ስለዚህ እንደዚያ ግምት የሚሰጡ ሰዎች ይኖራሉ። አሁን ስለ እነዚህ ዝርዝሮች በእውነት ብዙ መነጋገር ላያስፈልገን ይችላል። ማወቃችን ይጠቅማል። በእርግጥ ግን በጣም ወደ ሙግት ውስጥ ልንገባ የሚገባ አይመስለኝም። እኔ መጽሐፍ ስናጠና ዋና ነገር መያዝ እሱን እንደ ዋና ጉዳይ ብንይዘው ጥሩ ነው ብዬ እላለሁኝ። የተጻፈላቸው ሰዎች እነማን ናቸው የተባለ እንደሆነ እዚህ የተሰጠን ፍንጭ ብዙ የለም። እውነት ለመናገር ማን ናቸው ጴጥሮስ የሚጽፍላቸው ሰዎች እነማን ናቸው?
የት ያሉ ሰዎች ናቸው የሚል ጥያቄ ይመጣል። ግን በጣም ልዩ ልዩ ስሞች ነው የተጠቀሱት። አንድ እንደው እቅጭ የሆነ ቦታ አልተነሳም። አይታችሁ እንደሆነ እዚያ ምዕራፍ 1 ቁጥር 1 ላይ ቦታዎች ተጠቅሰዋል። በጳንጦስ፣ በገላትያ፣ በቀጳዶቅያ፣ በእስያ፣ በቢታንያ ለተበተኑ መጻተኞች ስለሚል ይሄን ደብዳቤ የሚያነቡት 5 ቦታዎች የተበተኑ መጻተኞች የተባሉ ሰዎች ናቸው። ከዚህ የተነሳ ደብዳቤው በአዲስ አበባ ላለንም የተጻፈ እንደሆነ መቁጠር እንችላለን። በእውነት ምንም ለየት ባለ መንገድ በአንድ አካባቢ የተነሳ ችግር ለመፍታት ወይም እንደዚህ የተጻፈ አይደለም። አጠቃላይ የሆነ የክርስትናን ዋና መልእክት፣ ዋና ተስፋን ለማብሰር እና ደግሞ እንዴት መኖር እንደሚገባ ለማሳየት የተጻፈ መጽሐፍ ነው። ስለዚህ ያለ ብዙ ችግር ወደ ራሳችን አስገብተን መተርጎም የምንችለው ማዛመድ የምንችለው መጽሐፍ እንደሆነ መገንዘብ እንችላለን። እሺ እንግዲህ ዛሬ ምዕራፍ 1ን ከቁጥር 1 እስከ 12 ብቻ ለማየት እንሞክራለን እንደ ጌታ ቸርነት። በዚያ ውስጥ የተገለጠውን ዋና ነገር ለመመልከት እንችላለን። እንዳልኳችሁ 2 ትልልቅ ነገሮች በዚህ መጽሐፍ ውስጥ እንዳሉ እናያለን። 2 ትልልቅ ነገሮች፣ አንዳንዶች 3 ያደርጓቸዋል። መጥፎ አይደለም። 2 ትልልቅ ነገሮች ምንድናቸው የተባለ እንደሆነ ግን አንደኛ ለትምህርቱ ለመልእክቱ መሰረት የሚያደርገው የተሰጠንን ተስፋ ነው። በጌታ በኢየሱስ ክርስቶስ የተሰጠንን ሕያው ተስፋ ስለሱ ይናገራል። ሁለተኛ ስለዚህ ብሎ ስለዚህ አሁን ቁጥር 13 ላይ የሚጀምረው ስለዚህ ብሎ ነው። ይሄ ተስፋ ስለተሰጠን ይሄ ተስፋ ስላለን ስለዚህ ብሎ therefore ብሎ እንዴት መኖር እንደሚገባን የሚያትት ነው። ከዚያ በኋላ ሙሉን ከዚያ በኋላ ይሄን ነው የሚያትተው። እንዴት በቤተሰብ ውስጥ እንኑር፣ በባልና በሚስት መካከል እንዴት እንኑር፣ እንዴት አሰሪና ሰራተኛ ሆነን እንኑር፣ ይሄን ዝርዝር እንዴት የመንግስት ዜጎች ሆነን እንኑር፣ እንደ በአገር ላይ እንዴት እንኑር፣ እንዴት መከራ እንቀበል፣ እንዴት እንለፍ፣ እንዴት ተስፋ እያደረግን እንቀጥል፣ እነዚህን ነገሮች ነው የሚመልሰው። ስለዚህ መጀመሪያው መሰረት ተስፋችን ይሄ ነው። ቀጥሎ በተስፋችን መስመር እንዴት እንጓዝ የሚል ነው። አንዳንዶች ግን 3 አድርገው የሚከፍሉት ይህንን 2ቱን ይስማሙና አንዱ መሰረት የተጣለው የእኛ ማንነትና ተስፋ ላይ ነው። ከዚያ ቀጥሎ ደግሞ የኑሯችን አይነት ላይ ነው። በሶስተኛ ደረጃ በተለይ በመከራ ውስጥ ስለ ማለፍ ነው የተጻፈው። መከራን በጣም ደጋግሞ ያነሳዋል ሐዋርያው ጴጥሮስ። በተለይ ምዕራፍ 4 ላይ በጣም ስንሄድ ታገኙታላችሁ። ስለ መከራ በጣም በሰፊው ያተተበት ነው ብለው ይላሉ። አራተኛ ከፈለጋችሁ ደግሞ በቤተ ክርስቲያን እንዴት እንኑር ወደሚለውም ደግሞ ስለ መሪነት ምዕራፍ 5 ላይ ያነሳል። ስለዚህ ብትፈልጉ በ4 ክፈሉት፣ ብትፈልጉ በ2 ክፈሉት። ግን ዋናው ሐሳብ ግልጥ ነው ለሁላችንም እና ይሄ ዋና ሐሳብ በመጀመሪያው ምዕራፍ ላይ ተገልጦ ታገኙታላችሁ። ከሱ እንድንጀምር ነው ላሳስባችሁ እንፈልገው። እዚህ ምዕራፍ 1 ላይ አንድ በጣም ያስገረመኝና በጣም ልቤን ሁልጊዜም ደስ የሚያሰኘው ነገር በጣም ብርሃንም የሚሰጠኝ ለመኖርም ብርሃን የሚሰጠኝ ነገር ነው ለኔ ለራሴ። 2 የተለያዩ ነገሮች ማንነታችን አድርጎ ያቀርባል። ክርስቲያን ማን ነው? በክርስቶስ የሚያምን ሰው ማን ነው? ምንድን ነው እሱ ሲባል 2 እርስ በርስ የሚቃረኑ የሚመስሉ ግን የማይቃረኑ ነገሮችን ነው የሚያቀርብልን። በአንድ ወገን ተስፋን የተሞላ በዘላለም ሕይወት ተስፋ የተሞላ የከበረ በእግዚአብሔር ዘንድ የታወቀ እጅግ ከፍ ያለ የሰው ልጅ ነው። ክርስቲያን ማለት የእግዚአብሔር ልጅ ነው። እጅግ ከፍ ያለ ተስፋና እጅግ ከፍ ያለ ግርማና ሐሴት የሚጠብቀው። በሌላ ወገን ደግሞ በምድር ላይ የተበተነ መከራ ስቃይ በላዩ ላይ የሚወርድ መጻተኛ፣ አድራሻ አልባ፣ ሬፊውጂ፣ ጥገኛ፣ ተንከራታች ነው።
ይሄ ሁለቱ አይጣላም ወይ? አይጣላም። ወንድሞች ሆይ ብዙ ጭቅጭቅ የሚመጣው በቤተ ክርስቲያን በዶክትሪንም አቅጣጫ በጣም ብዙ ውዝግብና ከመስመር መውጣት የሚመጣው ይሄን ሁለቱን አንድ ላይ መያዝ ሲያቅተን። አንዳንዶች ተነስተው እኛ ተስፋ ብቻ እንዳለን ይናገራሉ። ስለዚህ በሰማይ ላይ በክንፍ እንድንሮጥ ያባብሉናል። በኋላ ለካ ክንፍ ሳይሆን እግር ነው ያለን። እንዴ እናንተ ሰዎች የትም ልበር አልችልም እንዴ? እኔ በእግር መራመድ ነው ምችል። አንዳንዶች ደግሞ እግሩን ብቻ ያሳዩንና በቃ አርፈ መሬት አቀርቅረ ሂድ ይሉናል። ኧረ በፍጹም ወደ ሰማይ የሚያስከንፍ ተስፋ ተሰጥቶኛል። ሰማያዊ ዜግነት አለኝ። የሁለት ሀገር ዜጎች መሆናችንን መቀበል ነው ሚዛናዊ። በቃ የሁለት ሀገር ዜጎች እዚህም ዜጎች ነን። ለዚህ ነው ሽንኩርት እየገዛን የምንበላው። ይቅርታ እኔ ስለምወድ ነው ሽንኩርት። እዚያም ዜጎች ነን ከመላእክት ጋር እንዘምር እና ይሄን ሁለት እውነታ ስንይዝ ነው ጤነኞች የምንሆነው። ከዚህ ውጪ ስንሆን ከጤና መስመር እንወጣለን። እና ጴጥሮስ ይህንን የጤንነት ማንነት ነው የሚያሳየው። ማን ነው ክርስቶስ? ምን አይነት? ስለዚህ ማንነትን፣ አይደንቲቲን እና ደግሞ በዚህ አይደንቲቲ ውስጥ ደግሞ የተሰጠንን ታላቅ ተስፋ የተሰጠንንም ደግሞ የመከራ ዘመን ሁለቱንም አጫፍሮ ያቀርባል። ግን ድምጸቱ ግን ዋናው ድምጸት ግን የታምቡሩ ድምድምታ ግን ተስፋ ነው። እግዚአብሔር የተመሰገነ ይሁን። አሁን ሰናነብ ታገኙታላችሁ። የታምቡሩ ዋና ምቱ ተስፋ ነው። ትንንሽ ከበሮዎች ግን ደግሞ መከራ 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 የሚሉ አሉ እዚህ ውስጥ። ስለዚህ መከራ 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 ስቃይ መከራ 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 ስቃይ መከራ ተስፋ 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 የሚል ደግሞ ጉልህ ከበሮ አለ። እንዲያው በሙዚቃ ስልት ለመናገር ብዬ ነው። እንደሱ ነው። እስቲ እናንብበው ከ1 እስከ 12። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጰዶቅያም በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንም ነገር መላእክቱ ሊመለከቱ ይመኛሉ ብሎ ይላል። እግዚአብሔር ይመስገን። ስለዚህ ድምጸቱ ገብቷችኋል። ቶኑ ምንድን ነው? ቶኑ ተስፋ ነው። ቶኑ ሐሴት ነው፣ ደስታ ነው። ዋናው ድምጸት እሱ ነው። ግን ይሄ ድምጸት ደግሞ ዋሾ እንዳይሆን ሌላ ድምፅ ውስጡ እንዳለም ይናገራል። አሁን ለጊዜው ቢያስፈልግ መከራ ትቀበላላችሁ፣ በዚህም አዝናችኋል ብሎ ደግሞ ይሄንን ቀለም ደግሞ ያስገባል እዚያ ውስጥ። ይሄ ኑሯችን ነው። እንግዲያው ክርስቲያኑ ሰው ማን ነው? ክርስቲያኑ ሰው በሥላሴ
በስላሴ የዳነ ነው። መጀመሪያ እሱን ማንሳት የምፈልገው ቁጥር 1 እና 2 ላይ እሱን ነው በጣም የሚያተኩረው። የስላሴ ስራ ነው ድህነታችን፣ የኛ መዳን፣ የኛ መትረፍ፣ የኛ ቤዞት በስላሴ የተሰራ ነው። ስላሴ ያልኩት አብን፣ ወልድን፣ መንፈስ ቅዱስን ስለሚጠቅስ ነው። እዚያ ላይ ሶስቱንም ይጠቅሳል። እንደዚህ ብሎ እግዚአብሔር አብ አስቀድሞ እንዳወቃቸው ስለሚል በእግዚአብሔር አብ የታወቀ ሰው ነው ክርስቲያን ማለት። ያልታወቀ ሰው አይደለም። የት ነው አድራሻ የሚባል ሰው አይደለም። አስቀድሞ አምላክ እግዚአብሔር ያወቀው ሰው ነው ክርስቲያን። እግዚአብሔር የተባረከ ይሁን። ይሄ በተለይ የሚያስገርመኝ ለምን እንደሆነ ልንገራችሁ። መጻተኞች ይላል ዝቅ ብሎ። መጻተኛ አድራሻ ቢስ እኮ ማለት ነው። ከሌላ ቦታ ተፈናቅሎ የመጣ እንግዳ ማን ነው የሚያውቀው? ታውቀዋለህ? እስቲ መታወቂያ አለህ? ምንድን ነው እሱ ነገሩ የሚባል ተንከራታች ነው። መጻተኞች በሚልበት አንደበት አስቀድሞ በእግዚአብሔር አብ የታወቁ ብሎ ይላል። እግዚአብሔር የተባረከ ይሁን። ለካ እዚህ ምድር ላይ እንደ ምናምንት የሚቆጠሩ ሰዎች በጌታ በኢየሱስ የሚያምኑ በሰማይ በጣም የታወቁ ናቸው። ራሱ ጌታ አምላክ አብ አስቀድሞ አወቃቸው ብሎ ይላል። እግዚአብሔር ይመስገን። ከዚህ የበለጠ ምን አይደንቲቲ ምን ማንነት ነው የሚያረካችሁ? እግዚአብሔር ያቀኛል፣ በስሜ አውቆኛል የሚላሉ መዝሙር ይዘምሩ ነበር ወጣቶች። በስሜ አውቆኛል፣ ይጠራኛል በስሜ። የታወቅን ነን። እግዚአብሔር ይባረክ። ቀበሌ ባያቀን፣ መንግስት ባያቀን፣ ወይ ምናልባት አሁን እንኳን አሁን እንደሱም እንዳንል እንኳን ሆነናል መሰለኝ። ያውቁናል፣ ብዙዎች ያውቁናል መሰለኝ፣ ያውቁናል። ግን እንዳልታወቅን እንኳ ብንሆን የታወቅን ነን። እግዚአብሔር ይመስገን። ሁለተኛ እግዚአብሔር አብ ብቻ አይደለም፣ መንፈስ ቅዱስን ነው የሚያነሳው። ሁለተኛ በመንፈስም እንደሚቀደሱ ስለሚል መንፈስ ቅዱስ የቀደሰን ሰዎች ነን። ይሄ ቀላል አይምሰላችሁ። ባለፈው ሳምንት አንስቼው እንደሆነ አላቅም። መንፈስ ቅዱስ ቀዳሽ መንፈስ ነው። እዚህ እናንተ ጋር አይደለም፣ ሌላ ጋር ነው ያነሳሁት። መንፈስ ቅዱስ ቀዳሽ ነው። ከነስሙ ቅዱስ መንፈስ የሚቀድስ። ቅድስና ከየት ነው የሚመጣው የሚል አንዳንድ ጥያቄ አለብን እኛ። እንዴት ነው የምቀደሰው? እንዴት ነው ንጹሕ ሕይወት የምኖረው? በመንፈስ ቅዱስ ኃይል። እግዚአብሔር የተባረከ ይሁን። መንፈሱ የነካው ይቀደሳል። የሚገርም ነገር ነው። መንፈሱ ቀዳሽ ነው እንጂ በደካሞች የሚሸነፍ አይደለም። ደካሞችን ግን የሚቀድስ ነው። አንደኛ ቆሮንቶስ ላይ እስቲ እናውጣና በተለይ ምዕራፍ 6 ላይ ያለውን እስቲ አንድ ጊዜ እንመልከተው። አንደኛ ቆሮንቶስ 6 ላይ እንደዚህ የሚል ቃል አለ። ስለ አመፀኞች፣ ስለ ክፋት፣ ስለ ኃጢአት ወንድማችን ጳውሎስ ከተናገረ በኋላ የሚለውን ስሙ። ቁጥር 9 ጀምሮ ምዕራፍ 6 አንደኛ ቆሮንቶስ። ወይስ አመፀኞች የእግዚአብሔር መንግሥት እንዳይወርሱ አታውቁምን ይላል። አመፀኞች አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች የሚለው በትክክል ማወቄን እጠራጠራለሁ። ቀላጭ የሚለው ቃል ግን በተሳሳተ የሩካቤ ስጋ ግንኙነት ወንድ ለወንድ በሚያደርጉት ግንኙነት እንደ ሴት ሆኖ የሚሰራው ሰው ኢፌሚኔት ነው የሚለው በእንግሊዝኛ ትርጉም። ይሄ ሴታዊነት የሚል ስሜት አለው እና ምናልባት እንግዲህ በግብረ ሰዶሙ ውስጥ ያለ ሚና እንደሆነ ነው የምመለከተው። ቀላጭነት ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ስግብግቦች ማለት ነው፣ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግሥት አይወርሱ ይላል ጳውሎስ።
ከዚያም አስከትሎ እንዲህ ይላል፣ ከእናንተም አንዳንዶቹ እንደነዚህ ነበራችሁ ይላል። የቆሮንቶስን ምዕመናን ነው እንደዚህ የሚላቸው። አንዳንዶቻችሁ ከእናንተም እንደዚህ ነበራችሁ፣ ሌቦች ነበራችሁ፣ አመፀኞች ነበራችሁ፣ አመንዝሮች ነበራችሁ፣ ግብረ ሰዶማውያን ነበራችሁ፣ ሰካራሞች ነበራችሁ፣ ተሳዳቢዎች ነበራችሁ ብሎ ይላቸዋል። አንዳንዶቻችሁ ነበራችሁ እንደዚህ ይልና አሁን ስሙ፣ ነበራችሁ ማለቱ ጥሩ ነው። ቀጥሎ እንዲህ ይላል፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ሁለት ነገር ነው የሚያነሳው፣ የጌታችን የኢየሱስ ክርስቶስን ስም እና የአምላካችንን መንፈስ አይደለም የሚለው። እንግዲያው በመንፈስ ቅዱስ ሰው ይቀደሳል፣ ይታጠባል። መንፈስ ቅዱስ የንጽህና መንፈስ ነው ማለት ነው። እና እዚህ እንደምንመለከተው ጴጥሮስ ላይ በመንፈስም እንደሚቀደሱ ብሎ የሚናገረው ያንን ያሳየናል። እግዚአብሔር መንፈስ ቅዱስ ቀዳሻችን ነው። በጣም ደስ የሚል ነገር ነው። የሚቀድሰን ግን እባካችሁ ይህን ደግሞ ልብ በሉ። ዛሬ ከሰዓት በኋላ እሱን ሳይ ነበር። ይታዘዙ ዘንድ ይላል። ለካ ወልውሎ ሼልፍ ላይ ሊያስቀምጠን አይደለም የሚቀድሰን። ንጹህ የኔ ንጹህ ልጅ እንቁልልጬ ለማለት ሳይሆን ይታዘዙ ዘንድ። እውነተኛ ቅድስና እግዚአብሔርን በመታዘዝ የሚገለጥ ነው። ስንታዘዝ ነው መቀደሳችን የሚታወቀው። እሺታ መንፈስ የቅድስና ፍሬ ነው። እግዚአብሔር የተመሰገነ ይሁን። ይታዘዙ ዘንድ። ከዚያ ምን ይላል? በኢየሱስ ክርስቶስ ደም ይረጩ ዘንድ ስለሚል መድኃኒታችን ደግሞ ደሙን አፍስሷል ከአበሳ ሁሉ ሊያነጻን። እግዚአብሔር የተባረከ ይሁን፣ ስሙ ይቀደስ። ከኃጢአት ሊያነጻን የሚችል ደም ተረጭተናል። እንግዲያው ሥላሴ በእኛ ድህነት ላይ ሰርቷል ማለት ነው። አብ አስቀድሞ አውቆን መንፈስ ቅዱስ ቀድሶን የልጁ የኢየሱስ ክርስቶስ ደም ከኃጢአት አንጽቶን ያለን ሰዎች ነን። ማንነታችን ይሄ ነው። በሥላሴ የተሰራ ማንነት አለን። እግዚአብሔር የተመሰገነ ይሁን። እንድናከብረው ነው ጴጥሮስ የሚናገረው። ይህን የሚናገረው ለማን እንደሆነ ታውቃላችሁ? ማደሪያ አጥተው ለተበተኑ፣ በስደት ምክንያት በየከተማው ለሚዞሩ፣ የት ነው ቤት የምከራየው፣ የት ነው ማርፈው፣ ዘመድ አለ ወይ እዚህ ከተማ ብለው በጭንቀት በስደት ላሉ ለሚንከራተቱ ሰዎች በአንድ ጊዜ ሽቅብ ያስፈነጥራቸዋል። እናንተ ራሳችሁን አልባሌ አታድርጉ፣ እግዚአብሔር አብ አስቀድሞ ያወቃችሁ ሰዎች ናችሁ። እናንተን መንፈስ ቅዱስ የቀደሳችሁ ሰዎች ናችሁ። ክርስቶስ ደሙን አፍስሶ ያነጻችሁ ሰዎች ናችሁ ብሎ ከፍ ያደርጋል። በጣም ይሄ አስገራሚ ነው። በጣም ግን ወዲያው አያይዞ የተበተናችሁ መጻተኞች ናችሁ ደግሞ በምድር ላይ። ይሄን ደግሞ ልትክዱት የምትችሉት ጉዳይ አይደለም። አሁን የተበተናችሁ መጻተኞች፣ መከራ የምትቀበሉ፣ ስለ ክርስቶስ ስም የምትሰደዱ ናችሁ ብሎ ይላል። ሁለተኛ ነገር ላንሳላችሁ። ሶስተኛ ነገር ምናልባት የእነዚህ ሰዎች ማንነት ከተስፋ ጋር የተያዘ ማንነት ነው። ቁጥር 3፣ 4፣ 5 ይሄንን በጣም አድርጎ ይናገራል። ሁለት ነገር ነው የሚያነሳው በእነዚህ ቁጥሮች ላይ፣ ተስፋና ርስት የሚል ነው። ተስፋና ርስት የሚል ነው። ይሄው ስሙ፣ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ አንድ፣ ለማይጠፋ እድፈት ለሌለበት ለማያልፍም ርስት ሁለት፣ እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ከዚያ ስለ ርስቱ ነው የሚዘረዝረው። አሁን እንግዲህ አንድ የምናስተውለው ነገር ክርስቲያን ቅድም እንዳልኩት በእግዚአብሔር ሥላሴ የዳነ ሰው ብቻ ሳይሆን ሕያው ተስፋ ለሕያው ተስፋ እና ለሰማያዊ ርስት የተዋጀ ሰው ነው። ይሄ ታላቅ ስጦታ የተሰጠው ሰው ነው። ለዚህ የተወለደ ነው። ይሄ ወለደን፣ ሁለተኛ ወለደን የሚለውን ብዙዎቻችን እናውቀዋለን፣ ደስ ይለናል።
ዳግም የተወለድኩ ነኝ እኔ እንላለን። አንዳንድ ሰዎች ጋር እንሄድና ወረቀት እንሰጣቸውና እንደገና ተወልደሻል እንላለን። ዳግም ተወልደሃል እንላለን። ግራ ግብት ይላል። ዳግም መወለድ ምንድን ነው የምትናገረው? ልክ ኒቆዲሞስ ግራ እንደገባው እንዴ ወደ እናቴ ማኅፀን ገብቼ እንደገና ካሸመገልኩ በኋላ እወለዳለሁ ምንድን ነው ነገሩ ብሎ እንደጠየቀ ጌታ በኋላ አስረዳው። የመንፈስ ስራ ነው ይሄ፣ በመንፈስ መወለድ ነው፣ በቃሉ መወለድ ነው፣ ከውሃና ከመንፈስ መወለድ ነው ብሎ አስረዳው መድኃኒታችን። ግን ለብዙዎች በጣም ግራም የሚያጋባ ነው ይሄ ዳግም መወለድ። እኛ ስለ ዳግም መወለዳችን ምንድን ነው የሚሰማን? የተወለድንበት ዓላማ ይገባናል ወይ? የተወለድንበት ማዕረግ ይገባናል ወይ? እሱን ልጠይቃችሁ ነው የምፈልገው። ጴጥሮስ ይሄንን ልደት ለሁለት ነገር ነው ብሎ ነው የሚያቀርብልን። አንደኛ ለሕያው ተስፋ ተወለድን ነው የሚለው። ለሕያው ተስፋ፣ እውነት ለሆነ ተስፋ ማለት ነው። ሕያው ለሆነ ተስፋ ላም አለኝ በሰማይ ወተቷንም አላይ ለሚል ሳይሆን ለሕያው ለሚጨበጥ ለእውን ተስፋ ተወለድን ብሎ ይላል። በኋላ እኔ ወረቀቴ ላይ ምን አልኩኝ? ጽፌው ይሆን እንደዚህ ላይ yes hope is our birthright አልኩኝ። ተስፋ የመወለዳችን አንዱ ዋስትና ነው። ዳግም ተወልጃለሁ፣ ስለዚህ ተስፋ አለኝ። ዳግም የተወለደ ሰው ባለ ተስፋ ነው። በቃ ለዚህ ነው የወለደን ነው የሚለው። ሁለተኛ የወለደን እግዚአብሔር ለተስፋ ነው ብሎ ይላል። ስለዚህ ስለ ተስፋ መናገር ማሸማቀቅ የለበትም። አይ አለ አይደለም ምልህ እኔ ማለት እግዚአብሔር በሰጠው ተስፋ ምልህ አልጠራጠርም አለ ተስፋ። እሱማ ከሞትኩ በኋላማ ምልህ ተስፋ አለኝ እያልኩኝ ጸጉር እያሻሻው ማወራው ጉዳይ አይደለም። ተስፋ ኢትስ ማይ በርዝራይት። እኔ የተወለድኩት ለዚህ ተስፋ ነው። ይሄ ተስፋ ዋናችን ነው እና ለዚህ ተስፋ ወለደን። ሕያው ለሆነ ተስፋ፣ ለተረጋገጠ ተስፋ ወለደን ይላል። እግዚአብሔር ይባረክ። የተወለድንበትን መንገድ ሲናገር ግን ያስደንቀኛል። ልደትን ከትንሣኤ ጋር ብዙ ጊዜ አናገናኝም። ኢየሱስ ክርስቶስ ስለ ማረኝ ብቻ ተወለድኩኝ ብለን ነው የምናስበው። አይደለም። ምን ያደርጋል ጴጥሮስ? ልደታችንን ከክርስቶስ ትንሣኤ ጋር ያያይዘዋል። ኢየሱስ ክርስቶስ ከሙታን በመነሳቱ በሱ ትንሣኤ ምክንያት በመሞቱ ብቻ አይደለም። ባካችሁ ሰዎች፣ በመሞቱ ብቻ አይደለም። ሙሉ መሆን አለበት ወንጌል። ኢየሱስ ክርስቶስ በመሞቱ ብቻ አይደለም የዳንኩት፣ በመነሳቱም ነው። ሞቱ ስርየት አስገኘልኝ፣ ደም ፈሷልና። ትንሣኤው ጽድቅ አስገኘልኝ፣ ተቀባይነት አግኝቷልና የክርስቶስ ሞት። እንግዲያው ስርየትም ጽድቅም ያገኘነው በሞቱና በትንሣኤው ነው። ስለዚህ ነው ተስፋው ከትንሣኤው ጋር የተያዘው። ሕያው ተስፋ ሊሆንልኝ የቻለው ክርስቶስ ከሙታን በመነሳቱ ነው። እንግዲያው እሱ ከሞት ከተነሳ ተስፋ አለ፣ ርስት አለ፣ አዲስ ነገር አለ፣ ሰማይ አለ፣ ሌላ ኑሮ አለ። ዋስትና የሚሆነኝ የእሱ ትንሣኤ ነው። እግዚአብሔር የተባረከ ይሁን። እንደ ቀላል አልወስደውም። በዓመት አንድ ጊዜ የሚከበር በዓል አድርጌ ትንሣኤን አልወስደውም። የተወለድኩት በዚህ ትንሣኤ ነው። እግዚአብሔር ይባረክ። ይህን ያውጅልናል። ለሕያው ተስፋ ወለደን በትንሣኤው ምክንያት። ኢየሱስ ክርስቶስ ሰው ሞቶ እንደማይቀር ማረጋገጫ ሰጠ። ከሞት በኋላ ሕይወት እንዳለ ማረጋገጫ ሰጠ። እግዚአብሔር ደግሞ የእሱን ሞት እንዳጸደቀው ማረጋገጫ ሰጠ። ከሞት ሲያስነሳው ተቀባይነት እኛ እንዳገኘን ማረጋገጫ ሰጠ። እንግዲያው ትንሣኤው ክቡር ነው። ትንሣኤው ክቡር ነው። ተስፋ ብቻ ሳይሆን ርስት ተሰጠን ደግሞ ይላል። ርስት ተሰጠን። የርስት ንግግር መናገር አንዳንድ ሰዎች አይወዱም። አሁን የመጣ ነገረ መለኮት ይህን ርስት የሚለውን ነገር እጅግም ባታጠብቁት ጥሩ ነው። ምናልባት በቃ እንዲሁ በሰላም እንድንኖር ብቻ እዚሁ ምድር ላይ ሳይሆን አይቀርም ነገሩ ብለው የሚለው አሉ። በጣም አታጥብቁት እሱን ነገር። ምናልባት ጀምሮ ይሆናል። አሁን ይሄ የተባለው 1000 ዓመት የሚባለው አሁን ጀምሮ ይሆናል።
ማለቴ ሰው ከማይምነት እየተላቀቀ ሲመጣ፣ ጤንነቱ እየተሻሻለ፣ ሕክምና እየተራቀቀ ሲመጣ፣ ሀብትም ደግሞ ማዳበር የምንችልበት መንገድ ሲመጣ ምናልባት መንግሥተ ሰማያት እዚሁ ሊሆን ይችላል፣ ምን ይታወቃል የሚሉ ልዩ ልዩ አመለካከቶች አሉ። አሁን እኔ እንጃ። ጴጥሮስ ግን በሰማይ ይላል። በሰማይ ይላል እንዴ? እስቲ ሰማይ በሉ ይላል እኮ። የት ጋር ነው የሚለው? ምን ይላል? ይህም ርስት በመጨረሻው ዘመን ይገለጥን ለተዘጋጀ መዳን በእምነት በእግዚአብሔር ላይ ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ርስት አለኛ፣ ርስት አለ። ርስቱን አጥርቼ አላውቀው ይሆናል፣ በትንሹ ነው የተገለጠልኝ፣ ግን ርስት አለኝ። እግዚአብሔር የተመሰገነ ይሁን። ርስት አለኝ። እሰይ በሰማይ ቤት አለኝ፣ እሰይ በሰማይ ቤት አለኝ፣ በኢየሱስ ክርስቶስ ከታመንኩኝ። እግዚአብሔር ይባረክ። ርስት አለኝ። ይሄንን ጴጥሮስ አጥብቆ ይናገራል፣ ጳውሎስም ይናገራል። ርስት አለን። አንዳንዶች ይህን ርስት አሁን የተቀበልነው ጸጋ ነው ብለው የሚያስቡ ሰዎች አሉ። በቃ አሁን እኮ በጌታ ያለን ደስታ ራሱ ርስታችን ነው ብለው የሚያስቡ አሉ። ልክ ነው፣ ርስታችን ነው፣ እሱ ነው የሰጠን። እሱንም ግን ርስት አለ። ቀረ የሚለው ቀረ ይላላ፣ በሰማይ ቀርቶላችኋል ስለሚል አለ ርስት። የት ጋ ነው ሰማዩ? አሳየኝ። አላቀውም። ኧረ እንዴት አድርጌ ነው የማውቀው? በሰማይ ርስት አለ ይላል እንጂ ጂኦግራፊውን አይነግረኝም። የት ጋ ነው? የት ጋ ነው? ለእናንተ በሰማይ ርስት ግን የርስቱን አይነት ግን ይነግራል። 3 ቃላት ይጠቀማል። አይታችሁ እንደሆነ ይህንን ርስት ሲገልጠው ቅጽሎች ይጠቀማል። እነዚህ ቅጽሎች ምንድን ናቸው? እስቲ እንያቸው። ምንድን ነው የሚለው? ይህንን ርስት ሲናገር የማይጠፋ ይላል፣ እድፈት የሌለበት ይላል፣ የማያልፍ ይላል። 3 መግለጫዎች ነው የሚሰጠው። የማይጠፋ የሚለውን በሌሎች ትርጉሞች ላይ አይቼዋለሁ። ኢንኮራፕቲብል ወይም የማይበሰበስ ወይም የማይማስን የማይበላሽ ማለት ነው። የማይበላሽ ርስት፣ የማይሰረዝ ካርታ መከነ ነው የሚባለው። የማይመክን ካርታ፣ የማይማስን ካርታ፣ የማይበላሽ፣ የማይቆሽሽ፣ የማያድፍ ካርታ ርስት አለን። የማይጠፋ እድፈት የሌለበት ማለት የማይቆሽሽ አለን። ንጹሕ ፍጹም ርስት አለን። ሳንክ ጣጣ የሌለው ርስት አለን። የማያልፍ ጊዜያዊ ያልሆነ ርስት አለን ብሎ የርስቱን አይነት ይዘረዝራል። እንደዚህ አይነት ናችሁ ይላችኋል። ይሄ የሚነገረው ለሬፊውጂ ነው። ገብቷችኋል? ለመጻተኛ ነው፣ ለስደተኛ ሰው ይሄ መንገድ ማለት ምን እንደሆነ ይገባችኋል። አረ ጴጥሮስ እባክህን ዝም ብለህ ላይ አትስቀለን። እኔ እዚህ ማርፍበት ጎጆ እኮ የሌለኝ ሰው ነኝ። ማለት ዛሬ የት እንደማድር እንኳን አላውቅም። መንገድ ላይ ላድር ይችላለሁ። አንተ ርስት አለ የማይጠፋ ትለኛለህ? የማይበላሽ ርስት አለ፣ ዘላለማዊ ርስት። ምን አይነት ንግግር ነው? ጴጥሮስ አይኑን አያሽሜን ሲናገር ርስት አላችሁ፣ የተወለዳችሁት ለዚህ ርስት ነው። አሁን ነው ርስት የሌለሽ በየቦታው የምትንከራተት የሆንከው እንጂ አንተ ባለ ርስት ነህ ብሎ ይላል። እግዚአብሔር የተባረከ ይሁን። በቃ የምናይበትን መነጽር መቀየር አለብን። በእውነት አሁን በዚህ ሀገር በተለይ በዚህ ከተማ ቤት ያለው ሰው መሬት ያለው ሰው እንዴት የከበረ ሰው ነው። አረ የራሴ መኖር ያለኝ የተንጣለለ ግቢ ያለኝ ምናምን፣ አረ እንዲህ ምናምን በጣም የሚያኮራ ነገር ነው። ጥሩ ነው ደግሞ። ግን ሌላ ርስት አለ። እግዚአብሔር ይመስገን። የማይጠፋ የማይሰረስ በምንም አይነት የኮሪደር ልማት የማይነካው ይቅርታ መቃወሚያ አይደለም። በእውነት የኮሪደር ልማት በጣም አስፈላጊ ነው፣ በጣም ጥሩም ነው። ይሄኛውን ርስት ምንም አይነካም። ምክንያቱም ኮሪደሩ የተጠናቀቀ ነው፣ ያለቀለት ነው። የጌታ ስም የተባረከ ይሁን።
ርስት አለኝ። እግዚአብሔር ይመስገን። ይህንን ይነግራቸዋል እና ለዚህ ርስትና ለዚህ ተስፋ ተወለድን ብሎ ይላል። ያስደሰተኝ ላልፈው ነበር፣ ግን ያስደሰተኝ ሌላ ነገር በምህረቱ ብዛት ይላል። ይህን ያደረገው በምህረቱ ብዛት ነው። ምንም ከፍለን አይደለም፣ ምንም ተጨንቀን፣ ምንም ቢሮ ተመላልሰን አይደለም። እግዚአብሔር በምህረቱ ብዛት ሰጠን። ይህንን በታላቅ ምህረቱ እግዚአብሔር ይመስገን። በምህረቱ ብዛት ለዚህ ተስፋ ለዚህ ርስት ወለደን። ጌታ የተባረከ የተመሰገነ ይሁን እና ይኸውላችሁ ይሄ ርስት ለእኛ በሰማይ ቀረልን ይላል። አሁን እዚህ ሰማይ እስክንደርስ፣ እዚህ ርስት እስክንደርስ፣ አሁን ካለንበት እዚያ እስክንደርስ ያለውን ኑሮ የሚገልጥበትን ቋንቋ ተመልከቱ። እኛ የዳን ሰዎች ምን ይላል እሱ ሲናገር? ይሄ ርስት ይላል በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። 3 ቃላት ይናገራል እዛ ጋር አይታችሁ እንደሆነ። እናንተ መዳናችሁ በመጨረሻው ዘመን የሚመጣ የምትቀበሉት ነገር ነው። በመጨረሻው ዘመን የሚገለጥ መዳን ይላል። አሁን አንድ ትልቅ ጥያቄ ይነሳል። አሁን አልዳንኩም እንዴ? ድህነቴ በመጨረሻው ዘመን ነው እንዴ የሚመጣው? ኢየሱስ ክርስቶስን ሳምን ድኜ አይደለም እንዴ የሚል ጥያቄ ይነሳል። አዎ ድነናል። በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። እንግዲያው ድኛለሁ፣ ምንም ጥያቄ የለም። ድህነቴ 4 ነጥብ አለው። ድኛለሁ። እግዚአብሔር የተባረከ የተመሰገነ ይሁን። እረፍቴም በዚህ ምክንያት ነው። ግን ይህ ድህነቴ ገና ደግሞ የሚመጣ ድህነት ነው። ፍጹም አልሆነም። ገና ይገለጣል። ይህ ድህነት ኢየሱስ ክርስቶስ ሲገለጥ የሚታይ በመጨረሻው ዘመን የሚገለጥ መዳን ነው። ድህነታችን ገና ይገለጣል። የሚያስገርማችሁ ስለዚህ ድህነት መናገር ከጀመርኩ አንድ ሌላ ነገር ሊጨምር። ለምን ቀስ ብሎ ቁጥር 9 ላይ ደግሞ ምን ይላል? የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ ብሎ ኮንቲኒወስ ያደርገዋል። እየተቀበላችሁ የነፍሳችሁን መዳን እንዴ ተቀብዬ ጨርሻ አይደለም። አይ እየተቀበላችሁ። ስለዚህ አሁን ደህንነቴን እየተቀበልኩ ነው። በክርስቶስ ባመንኩ ጊዜ ድኛለሁ። ደግሞ በመጨረሻው ዘመን ደግሞ ይገለጣል ይህ መዳን። በሶስቱም ጊዜያት ውስጥ አለ ድህነቴ። የክርስቲያን ድህነት የሆነ ነው፣ እየሆነ ያለ ነው፣ የሚሆንም ነው። ይሄን መመልከት በጣም አስፈላጊ ነው ብዬ አስባለሁ። እንዴ ድኜ ከጨረስኩ በኋላ ለምን ይሆናል የምንለው ነገር አለ። ድኛለሁ፣ ልክ ነው፣ ግን ገና ትፍጽምት ላይ አልደረሰም። ድህነቴ ገና ነው። ስለዚህ ያመኛል፣ ወገቤን ያመኛል፣ ሳምባይን ያመኛል፣ ካንሰር ይዘኛል፣ ስትሮክ ይመታኛል፣ አይኔ ሞጨሙጫል፣ ጥርሴ ሁሉ ያልቃል፣ ድምፄ ይሰልላል፣ እሞታለሁ። አልዳንኩም እንዴ? ድኛለሁ፣ ግን እጠብቃለሁ ደግሞ ሙሉ ደህንነት። እግዚአብሔር የተባረከ ይሁን። አሁን እየዳንኩ፣ አዎ እየዳንኩ ነኝ። የነፍሴን ድህነት እየተቀበልኩ ነው። ኢንጆይ እያደረግኩ ነው። አሁን በየጊዜው እንግዲያው በእነዚህ በሶስቱም መስመሮች ማየት ድህነትን አስፈላጊ እንደሆነ እንመለከታለን። እና ምን ይላል? ለዚያ ድህነት በመጨረሻው ዘመን ለሚገለጠው ድህነት ወይም መዳን እናንተ የተጠበቃችሁ ሰዎች ናችሁ ይላል። የጌታ ስም ይባረክ። አቤት እንዴት ደስ ይላል! እግዚአብሔር ስራው ማዳን ብቻ ሳይሆን የዳኑትን መጠበቅም ነው። ሰምታችሁኛል? ድነቴ ሙልጭ ብሎ ያለቀ እንደሆነሳ፣ በመስኮት የበረረ እንደሆነሳ ድኛለሁ፣ ግን እኔ እንጃ ምልህ ድንገት ይሾለከስ እንደው አረ መዳናችንን የሚጠብቅ በእግዚአብሔር ኃይል ለተጠበቃችሁ ይላል። እግዚአብሔር ይመስገን።
እንግዲያው ድነታችንን የሚጠብቅልን አምላክ አለ። የሚያድነን ብቻ ሳይሆን ድነታችንን የሚጠብቅ አምላክ አለ። ይሄ ድነታችን በእግዚአብሔር ኃይል ብቻ ሳይሆን ግን የሚጠበቀው ልብ በሉ በእምነት ደግሞ ይላል። እንግዲያው የእኛም ድርሻ አለ። አንዳንዶች መካድ ይፈልጋሉ። አይደለም፣ የእኛም ድርሻ አለ። እግዚአብሔር በኃይሉ ይሄን ድነት ይጠብቃል። እኛ በእምነታችን በዚህ ድነት እንጸናለን። እግዚአብሔር የተመሰገነ ይሁን። በእምነት በእግዚአብሔር ኃይል ለተጠበቃችሁ ብሎ ነው የሚለው ያለ። ስለዚህ እንዲያውም በሌላ ቦታ ላይ ሐዋርያ ጳውሎስ የሚናገረውን ትዝ ይላችኋል። በፊልጵስዩስ ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ለመፈጸም ትጉ ይላል። እንግዲያው ይህች ፍርሃት መንቀጥቀጥ የተባለች በእምነት ጸንተን ድነታችንን እንድንይዛት ነው፣ እንዳንጥላት ነው። እግዚአብሔር ግን በኃይሉ ይጠብቀናል። እግዚአብሔር ይመስገን። ሁለቱ መጣላት የለበትም። የእግዚአብሔር ጥበቃ፣ የእኛ እምነት መጣላት የለበትም። በዚህ ተጠብቃችኋል። እናንተ እንደዚህ ያላችሁ ናችሁ። ይሄ የመጽሐፍ ቅዱስ እውነታ ነው። እና አንዳንድ ጊዜ እንደው የሂሳብ ግልግል የሚያምራቸው ሰዎች አሉ። ሂሳብ ግልግል ማለት እኔ የምልህ 3 እና 2 ስንት ነው? ስንት ነው 3 እና 2 ብለው ይጠይቁና 5 አይደለም? አዎ 5 ነው። በቃ እንደዚህ የሚያስቡ ሰዎች አሉ። አድኖኛል አይደል? አልጠፋም። በምንም አይነት አልጠፋም። ምንም ባረግ አልጠፋም። የትም ብሄድ አልጠፋም። በቃ ድኛለሁ አንዴ ብለው የሚሉ አሉ። ግልግል ፍለጋ ይመስለኛል እኔ ሕይወትን በሁለት ገጽታ ለማየት አለመፈለግ ይመስለኛል። መጽሐፍ ቅዱስን በሙሉ አይን ለማየት አለመፈለግ ይሆናል። መጽሐፍ ሁለቱንም ነው የሚያሳየው። በእግዚአብሔር ኃይል ትጠበቃላችሁ፣ ምንም አትሆኑም። በእምነት ደግሞ ትጸናላችሁ፣ ከእናንተ ይፈለጋል። እሺ፣ ከዚህ በላይ አልሄድበትም። ይህን ነገር ብዙ የሚያነጋግር እንደሆነ አውቃለሁኝ። ግን መጽሐፍ ቅዱስ ሁለቱንም ገጽታ በደንብ አድርጎ ያሳየናል ብዬ አስባለሁኝ። እሺ፣ ማንነታቸውን እየነገረ ነው። እስካሁን ድረስ ይህን ማንነት እያየን የራሳችንን እንመዝናለን፣ ስለ ራሳችን ምን እንደሚሰማን። አሁን ደግሞ ከስሜት ጋር ከተያያዘ ከመከራ ጋር በተያያዘ የሚናገረውን ደግሞ እንድንሰማ እጋብዛችኋለሁ። 2 እርስ በርስ የሚቃረኑ ቃላት ይናገራል በአንድ ትንፋሽ፣ በአንድ አንቀጽ ውስጥ። ይኸው የት ጋ ነው ያለው? ቁጥር 6 እስከ 8 ድረስ ባለው ውስጥ የሚገርም ነገር ነው። ሁለቱን ተቃራኒ ቃላት ይጠቀማል። በዚህም እጅግ ደስ ይላችኋል፣ በዚህ በድህነታችሁ በዚህም እጅግ ደስ ይላችኋል፣ እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። ደስ ይላችኋል፣ አዝናችኋል። እስቲ ሁለቱን ቃላት እንበላቸው። ይቅርታ አድርጉልኝ፣ እንዲህ እንድንይዘው ብዬ ነው። ደስ ይላችኋል በሉ፣ እጅግ ደስ ይላችኋል በሉ፣ አዝናችኋል። ሁለቱ እውነታዎች ናቸው፣ መካድ ማንችላቸው። በጣም ግን ትልቅ ልዩነት አላቸው ሁለቱ። ልዩነታቸው ምንድን ነው? ደስታው የሚቀጥል ነው፣ ሐዘኑ የሚቆም ነው። እግዚአብሔር ይመስገን። ይኸው የክርስትና ትልቅ ቋንቋ። ደስታው የሚቀጥል ነው፣ የማይቋረጥ ነው። ሐዘኑ ለጥቂት ጊዜ ነው፣ ቢያስፈልግ ነው፣ ይቆማል። ለዓላማ የተወረወረ ነው ሐዘኑ፣ ይቆማል። እግዚአብሔር የተባረከ ይሁን። ስለዚህ እኛ ክርስቲያኖች በደስታም በሐዘንም ውስጥ የምንኖር ሰዎች ነን። ባልና ሚስት ሲጋቡ እንደሱ ነው አይደል? ቄሶቹ የምታረጉት በሕመም ጊዜ እና በጤንነት ጊዜ፣ በሀብት ጊዜ እና በድህነት ጊዜ ይላል የመካነ ኢየሱስ የቅዳሴ መጽሐፍ። በደስታ ጊዜ፣ በሐዘን ጊዜ
ልወድሽ አሁን አገባሻለሁ። ይሄው እኮ ይሄ እውነታ እኮ ነው። ለሰርግ ቀን ብቻ የሚባል አይደለም። ለየቀኑ በትልቅ ደስታ እጅግ ደስ ይላችኋል። በማይነገር ክብር በሞላበት ሐሴት ደስ ይላችኋል። ለጥቂት ጊዜ ቢያስፈልግ አዝናችኋል ይላል። ግን እስቲ የሐዘኑን አይነት ትንሽ እንመርምረው። የሐዘኑን አይነት ሲገልጥ ዓላማውን ግልጽ አድርጎ ነው የሚናገረው። ወርቅ ይፈተናል በእሳት እንደሱም እንኳ ተፈትኖ የመጨረሻ ንጹሕ ላይሆን ይችል ይሆናል፣ ይጠፋል ይላል። ከሚጠፋው ወርቅ ይልቅ ተፈትኖም እንኳን አብልጦ የሚከብር የተፈተነ እምነታችሁ ይላል። ስለዚህ የኛ የክርስቲያኖች እምነት ይፈተናል ማለት ነው። እግዚአብሔር እምነታችን እንዲፈተን ይፈቅዳል። ለምን ይፈቅዳል? መጫወቻንን እንደኛ አይደለም፣ ለጨዋታ አይደለም። ወገኖቼ በብዙ መከራ የምታልፉ እዚህ ውስጥ ካላችሁ አላውቅም። ለጨዋታ አይደለም። እንዲህ ይላል፣ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴም ይገኝ ዘንድ ይላል። ይሄ እምነት ተፈትኖ ይወጣና ጌታ ሲገለጥ ክብር ያመጣል፣ ምስጋና ያመጣል፣ ውዳሴ ያመጣል ይላል። የሚያስገርም ነው። በከንቱ መከራ እንድንቀበል የማይፈቅድ አምላክ ለክብሩ ለምስጋና ለውዳሴ ይፈቅዳል እና አናዝንም። እኛ ክርስቲያኑ በምንም አይነት አይነካንም ሊባል ከቶውኑ አይቻልም። እንዲያውም በአንድ አይነት ብቻ አይደለም፣ በልዩ ልዩ አይደለም ይላል። በልዩ ልዩ ፈተና አይነቱ ልዩ ልዩ ፈተና አዝናችኋል። ግን ቅድም እንዳልኩት የሚያጽናናው ለጥቂት ጊዜ። እስቲ ለጥቂት ጊዜ በሉ፣ ለጥቂት ጊዜ እና ቢያስፈልግ ደግሞ የሚል ቃል ጨምሯል። ጌታ አስፈላጊ ሆኖ እንደታየው ቢያስፈልግ ለጥቂት ጊዜ በልዩ ልዩ ፈተና አዝናችኋል። እያዘናችሁም ግን ኢየሱስን ትወዱታላችሁ። ስሙ ይባረክ። አያጥፋብን። ይሄንን እያዘንም እየተጎሳቆልንም መከራም እያየን ግን ጌታ ሆይ አንተን ግን ወዳለሁ፣ አለመውደድ አንተን አልችልም የሚል ሰው እንዴት የተባረከ ነው። ይኸው ሳታዩት ትወዱታላችሁ። ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል። እግዚአብሔር ይባረክ። ኢየሱስ ክርስቶስን ያየው ሰው አለ ከእናንተ መካከል? ጴጥሮስ አይቶታል፣ ግን የሚጽፍላቸው ሰዎች አላያችሁትም ነው የሚለው። እኔ አይቼዋለሁ፣ አብረን በልተናል ነው የሚለው ጴጥሮስ። እኔ አይቼዋለሁ፣ ነክቼዋለሁ። እናንተ ሳታዩት ነው፣ አምናችሁ ነው እናንተ። እኔ አላየሁትም። ለምሳሌ ጌታ ኢየሱስን አንዳንድ ሰዎች በራእይ ያየ ነው የሚሉ ሰምቻለሁ። በሕልም አየሁት የሚል ሰምቻለሁ። ሊታያቸው ይችላል ጌታ። እኔ አላየሁትም። ሳታዩት ትወዱታላችሁ። ምንም ባታዩት አምናችሁ በእርሱ በማይነገር ክብር በሞላበት ሐሴት ደስ ይላችኋል። ስለ እሱ ስታስቡ የማይነገር ደስታ ልባችሁን ይሞላል። እንዴት? ልባ በማታዩት ነገር። አዎ መንፈስ በልባችሁ ውስጥ ያስረዳችኋል። እግዚአብሔር የተመሰገነ ይሁን። እና ይህንን ደስታ ነው የሚሰብከው። ይህን ተስፋ ነው የሚሰብከው። እንደዚህ ናችሁ። ክርስቲያን ማለት እንደዚህ ነው። ስላየ ሳይሆን ሳያይ አምኖ በደስታ በእግዚአብሔር ደስታ የተሞላ ሰው ነው። እሺ፣ የመጨረሻ አሁን የማነሳው አንቀጽ ከ10 እስከ 12 ባለው ውስጥ
አንድ ነገር በጣም ይናገራል። እያላቀ ነው አሁን የሚሄደው። አይታችሁት እንደሆነ በጣም የተሰጠንን ክብርና ማዕረግ ከፍ እያደረገ ነው የሚመጣው። ይሄ እኮ ያገኛችሁት ጸጋ ቀላል አይደለም ይላል። እንደ ቀላል አትቁጠሩት እባካችሁ፣ በፍጹም ቀላል አይደለም። ይሄ ለእናንተ የተሰጠው ጸጋ ነቢያት እኮ ሲመረምሩት የኖሩት ነገር ነው። ይሄ መዳን የሚባል ነገር፣ ድኛለሁ ምንለው ነገር፣ ይሄ ጌታ ኢየሱስ ለወጠኝ ምንለው፣ ይሄ ዳግም ተወለድኩ ምንለውን ሲመረምሩ ኖሩ እነዚህ ነቢያት እኮ ነው የሚለው። ስለዚህ መዳን ተግተው እየፈለጉ መረመሩት፣ በመንፈስ መረመሩት። በእነሱ የነበረ የክርስቶስ መንፈስ ምን ይነግራቸው ነበር? መከራ ይቀበላል ይሄ ክርስቶስ፣ ከመከራው በኋላ ደግሞ ክብር ያገኛል እያለ ይነግራቸው። ኢሳይያስ ይህን ነው የተናገረው። ስለሚሰቃየው መሲህ ነው የተናገረው። በኋላ ስለሚከብረው ነው አይደል እንዴ? ባየነው ጊዜ ደምግባት የለውም እንወደው ዘንድ፣ መከራ የጠገበ ነው፣ ስለኛ በደዌ የደቀቀ ነው እና ከወንጀለኞች ጋር የተሰቀለ ነው፣ መከረኛ ነው። ነገር ግን ከነፍሱ ድካም ብርሃን ያያል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል። እግዚአብሔር የተባረከ ይሁን። መከራ አለበት፣ ክብር አለበት እያሉ ነቢያት ሲናገሩ የኖሩት ነገር ነው ይሄ ክርስቶስ። ወንጌልም ስለሱ ነው እና እነሱ አላገኙትም፣ አልደረሱበትም። በኋላ ነው የገባቸው። ለራሳቸው ሳይሆን ለእናንተ እንደተናገሩ በኋላ ገባቸው። እናንተን አገለገሉ በዚህ ወንጌል የክርስቶስን መከራና የክርስቶስን ክብር በመናገር። እግዚአብሔር ይመስገን። ነቢያቱን ብቻ አይደለም የሚያነሳው ጴጥሮስ፣ በሚያስገርም ሁኔታ መላእክትንም ይጠቅሳል። አረ እንዲያውም መላእክቱ ይሄን ነገር ሊያዩ ይመኛሉ ይላል። እኔ ይሄ ገና አልገባኝም በእውነት እንዴት እንዳዳነ። ይሄንን የቤዞት ታሪክ፣ የቤዞት ስራ፣ የእግዚአብሔርን የማዳን ስራ መላእክቱ ሊያዩ ይመኛሉ። እኔ የሚመስለኝ ልክ ቲያትር ቤት ውስጥ መጋረጃው ተዘግቶ እዚያ እናንተ አሁን እንደተቀመጣችሁ ተመልካቾች ቁጭ ብለው እዛ ሳይከፈት በፊት ቲያትሩ የሚንጫጩትን ጫጫታ ነው የሚመስለኝ። ምን ይሆን እነማን ይሆን ዛሬ የሚቀርቡቱ? ምንድነው የሚደረገው? ታሪኩ ምንድነው? ድራማው ምንድነው? መጋረጃው ውስጥ ያለው ነገር? ቀስ እያለ መጋረጃው ይገለጣል። መላእክቱ ያሾለቁ የሚያዩ ነው የሚመስለው። ሊያዩት ይመኛሉ። ምንድነው እግዚአብሔር የሚሰራው? እንዴት ነው የሚያድን ኃጢአተኞችን? በምን አይነት እያሉ ሊያዩ ይመኛሉ። ለእኛ ግን ደረሰልን። እኛ የድራማው ክፍል ነን፣ የታሪኩ ክፍል ነን። እግዚአብሔር የተባረከ ይሁን እና ይህን እያደነቀ ነው የሚናገረው። እንደዚህ ናችሁ እናንተ ብሎ ይለናል። ዛሬ ጌታን በማመስገን እንጨርስ ነው የምፈልገው። ይሄንን ማለት ነው በቃ መጽሐፉ ይሄን ነው የሚለን። አይዋሽም፣ አያታልለንም። ያለውን መከራ፣ ያለውን ስደት፣ ያለውን መጻተኝነት በደንብ ይነግረናል። ግን ክብር ይነግረናል፣ ደስታ ይነግረናል፣ ሐሴት ይነግረናል፣ ተስፋ ይነግረናል፣ ርስት ይነግረናል፣ ትልቅ ሀብት ይነግረናል። እንደዚህ ናችሁ ብሎ ይላል እና እንድናመሰግነው በልባችሁ እንደመጣ ሁሉ እንድታመሰግኑት ጊዜ ይሰጣለሁ። አጭር የጸሎት ጊዜ ይኖረናል። ጌታ ሆይ እንደዚህ ነው እንዴ ያረከው? ያዳንከኝ እንደዚህ ነው እንዴ? ይሄ ነገር ቀላል አይደለም ማለት ነው። መላእክት ሊያዩ ይመኛሉ ነው የሚለው። መላእክት የሚያዩት አጥተው የኔን መዳን ማየት ይመኛሉ ማለት ነው። ለዚህ ነው የሚያጨበጭቡት ማለት ነው። አንድ ኃጢአተኛ ሲመለስ በሰማይ መላእክት ታላቅ ደስታ ይሆናል የሚለው ለካ አስገራሚ ነገር ነው። ሊያዩ ይመኛሉ። ነቢያት የመረመሩት ይሄንን አሁን የዳንኩበት ነው። አዎ፣ እስቲ እንጸልይ።